ቁርአን በምንቀራበት ጊዜ ከመድ ወይንም ከመሳቢያ ፊደል በኋላ ስኩንን የያዘ ቃል ከመጣ የመዱ ፊደል ይጣላል ወይንም አይነበብም። ይህም የሚሆነው ቂራአታችንን ወይንም ማንበባችንን የቀጠልን ከሆነ ነው። መሳቢያ ፊደል ወይንም ሐርፍ መድ በያዘው ፊደል ማቆም ከፈለግን ግን ሐርፍ መዱ ወይንም መሳቢያ ፊደሉ አይጣልም። ለምሳሌ ይህንን ቃል ብንመለከት ይሄ ምን ይላል? ወቃላ። ቀጣይ የመጣው ደግሞ አልሐምዱሊላህ። ነገር ግን ሁለቱን ቃላቶች አንድ ላይ ምንቀራቸው ከሆነ ሁለቱን አያይዘን መቅራት የፈለገን ከሆነ አሊፉል ወስል ይጣላል። ስለዚህ ምን መጣ ማለት ነው? ወቃላ በሚለው ላይ አሊፍ ስኩን አለ ወይንም ሐርፍ መድ አለች። ቀጣይ ደግሞ ላም ስኩን መጣ። ከሐርፍ መድ በኋላ ስኩን የመጣው ሁለቱን ለማያያዝ የፈለገን ከሆነ አሊፏን ወይንም እቺ ሐርፍ መዷን እንጥላታለን። ስንቀራው እንዴት ይሆናል ማለት ነው? ወቃለል ሐምዱሊላህ ሳንስበው ወቃላል ሐምዱሊላህ ሳይሆን ወቃለል ሐምዱሊላህ። በተመሳሳይ ሁኔታ ይህንን ቃልን ብናየው ይሄ ቃል ምን ይላል? አመተና። ይሄኛው ደግሞ ኢስነተይን። አሁንም እዚህ ጋር አሊፉል ወስል አለ። ሁለቱን ቃላቶች አንድ ላይ ማያያዝ የፈለግን ከሆነ አሊፉል ወስል ትጣላለች። ስለዚህ ምን ሆነ ማለት ነው? ሳ ስኩን ከፊት ለፊት ደግሞ አመተና የሚለው አሊፍ ስኩን አለ። ሁለት ስኩኖች ሐርፍ መድ ከፊት ለፊት በመጣው ቃል ላይ አለ። ቀጣይ የመጣው ቃል ደግሞ ሳ ስኩን መጥቷል። ስለዚህ ሁለቱን አንድ ላይ አያይዘን መቅራት የፈለግን ጊዜ ከፊት ለፊት ያለችዋን ሐርፍ መድን እንጥላታለን። አመተነ የነበረችው አመተነስነተይኒ። በተመሳሳይ ሁኔታ አሁንም እዚህ ጋር ብናይ አፊ አለ፣ አላህ የሚለው ደግሞ ሌላ ቃል ላይ አለ። አሁን ሁለቱን ቃላቶች አንድ ላይ ማንበብ የተፈለገ ከሆነ ፋ ከስራዋ እንድትሳብ ያደረገችውን ያዋን እንጥላታለን። ስትቀራ እንዴት ይሆናል ማለት ነው? አፊላሂ። ፋን ምንም ሳንስባት አፊላሂ። አሁን ሌላ ምሳሌ መጠቀም እንችላለን። እስቲ አሁን እቺን ቃል እናንተ ሞክሯት። ምን ይላል ይሄ? ሙሂሊ። ይሄ ቃል ደግሞ ለብቻው አሰይድ የሚለው ላይ ካየን ስኩኑ አይታይም። ነገር ግን ሸዳ ስላለ አሊፉል ወስል እንደሌላው ጊዜ በቃላት መካከል ከሆነ ይጣላል። ነገር ግን አሁን እዚህ ጋር ስኩን አላየንም። የታለ ስኩኑ ከተባለ ከዚህ በፊት ስለ ሸዳ በሌላ ቪዲዮ አይተነው ነበር። ሸዳህ ብሎ ማለት የስኩንና ቀጣይ ደግሞ የያዘው ዋናው ፊደሉ የያዘው ሐረካ ድምር ነው። አሁን እዚህ ጋር ለምሳሌ ሷድ ፈትሐ ናት። ስለዚህ ሷድ ምንድን ነበር? ሸዳ የያዘው የስኩንና የፈትሐ አንድ ላይ ድምር ነው። ስለዚህ እዚህ ጋር ስኩኗን ባናያትም ምን አለ ማለት ነው? ስኩን አለ። ሲቀራ ሙሂሊ የነበረችው ከፊት ለፊት ያለችው አቺ መሳቢያዋ ያዋን አንቀራትም እንዘላትና ወደ ቀጥታ ወደ ሷድ እንገባለን። ሲቀራ እንዴት ነው? ሙሂሊ ሷይድ። በተመሳሳይ ሁኔታ አሁን እዚህ ጋም ይህንን ቃልን ብንመለከት አመኑ ኢተቁ የሚል አለ። አሁን እዚህ ጋም ከፊት ለፊት ከላይ እንዳወራነ ነው። እዚህ ጋር ታ አሊፉል ወስል መሃል ላይ ስለመጣች አሊፉል ወስል ትጣላለች። ስለዚህ ምን መጣ? ታ ሸዳህ ያላት ታ ከዚህ በፊት ተናገራች። ሸዳ ብሎ ማለት ስኩንና የፈትሐዋ ነው። እዚህ ጋር ድምር ናት። ስለዚህ እዚህ ጋር ስንቀራ ከፊት ለፊት ያለችዋ ዋው መድያዋ ትጣላለች። ሲቀራ እንዴት ይሆናል? አመኑት ተቁ ኑ ተብሎ አይሳሙ። አመኑት ተቁ። በእንደዚህ አይነት ሁኔታ ሁለት ስኩኖች ከፊት ለፊት ያለው ሐርፍ መድ አሊፍ ሊሆን ይችላል፣ ዋው ሊሆን ይችላል፣ ወይንም ያ ሊሆን ይችላል። እነዚህ ሐርፍ መድ ከፊት ለፊት መተው ቀጣይ ደግሞ የመጣው ቃል በስኩን የሚጀምር አይነት ቃል ከሆነ ከፊት ለፊት የመጣችውን ሐርፍ መድን ጥለናት እንቀራለን ማለት ነው።